እስኪ ገምቱ ከዓለም ላይ ካሉ ሀገራት ውስጥ በተደጋጋሚ ደስተኛዋ ሀገር ተብላ የምትጠራው የነዳጅ ሀብቷን ለሚቀጥለው ትውልድ ጠብቃ ያስቀመጠችው ፀሐይ ለ24 ሰዓት የማትጠልቅበት ምድር የትኛዋ ናት? መልሱ ኖርዌይ ስትሆን ዛሬ ስለ እርሷ ከቫይኪንጎች ታሪክ እስከ ዘመናዊ የደስታ ሚስጥሯ ድረስ አብረን እንቃኛለን። እስከ መጨረሻው ከኛ ጋር ቆዩ። ኖርዌይ ስትነሳ አእምሮ ውስጥ መጀመሪያ የሚመጣው ተፈጥሮዋ ነው። በበረዶ ዘመን የተፈጠሩ ፊዮርድስ ተብለው የሚጠሩ ጥልቅ የባህር ሸለቆዎች የሀገሪቱ መለያ ናቸው። በተለይም ጋይራንገር ፊዮርድ እና ኖርዌይ ፊዮርድ በዓለም ቅርስነት የተመዘገቡ ሲሆኑ ሁለቱም በገደላማ ተራራዎች ተከበዋል። ወደ ሰሜን ስንጓዝ ደግሞ ሌላኛው ድንቅ ክስተት እናገኛለን፣ ኖርዘር ላይትስ። በክረምት ወራት ሰማዩ በአረንጓዴና ወይን ጠጅ ቀለማት ይደምቃል። ይህ ክስተት በምድር መግነጢሳዊ መስክና በፀሐይ ጨረሮች መስተጋብር የሚፈጠረው ተፈጥሯዊ ትርኢት ነው። በተቃራኒው በበጋ ወራት ደግሞ የሌሊት ፀሐይ ክስተት ይከሰታል። ከዋልታ ክልል በላይ በሚገኝ የኖርዌይ ክፍሎች ፀሐይ ለሳምንት ሳትጠልቅ ትቆያለች። ይህ የተፈጥሮ ልዩነት ብቻውን ኖርዌይን ለቱሪስት ማራኪ ያደርጋታል። ግን ኖርዌይ በተፈጥሮ ውበቷ ብቻ አይደለም የምትታወቀው። በዓለም ላይ ካሉ በጣም ደስተኛና ሀብታም ሀገራት አንዷ ናት። ግን ለምንድን ነው? ሚስጥሩ በ1990ዎቹ የተጀመረው የነዳጅ ሀብት አስተዳደር ነው። ኖርዌይ ካገኘችው የነዳጅ ገቢው ሁሉም ወጪ ከማድረግ ይልቅ ለወደፊቱ ትውልድ የሚሆን ፈንድ ሶቨርኒቲ ዌልዝ ፈንድ መስርታለች። ይህም ዛሬ በዓለም ላይ ትልቅ ፈንድ ተብሎ ይታወቃል። ከዚህ ገቢ በመነሳት ዜጎቿ ነፃ ትምህርት፣ ነፃ የጤና አገልግሎትና ጠንካራ የማህበራዊ ደህንነት ስርዓት ያገኛሉ። ከዚህም በተጨማሪ ኖርዌይ በዓለም ላይ ካሉ በጣም ዝቅተኛ የወንጀል መጠን ካለባቸው ሀገራት አንዷ ስትሆን ይህ ደግሞ ለዜጎቿ ደህንነት ስሜት ጥልቅ አስተዋጽኦ አድርጓል። ገንዘብ ብቻ ሳይሆን ፍትሃዊ ስርጭትና ማህበራዊ እምነት ናቸው ኖርዌይን ደስተኛ ሀገር ያደረጓት። ኖርዌይን ሙሉ በሙሉ ለማወቅ 3 ከተሞችን መጎብኘት ግድ ይላል። ኦስሎ ዋና ከተማዋ ስትሆን ዘመናዊ ስነ ህንፃ ከአረንጓዴ ልማት ጋር ተዳምሮ የሚታይባት ከተማ ናት። ቤርገን ደግሞ በታሪካዊ የእንጨት ቤቶቿ የምትታወቅ የባህር ዳርቻ ከተማ ስትሆን ወደ ፊዮርድስ ለሚጓዙ ተጓዦች ዋና መግቢያ በር ናት። በመጨረሻም ትሮሙሶ ከዋልታ ክልል በላይ የምትገኝ ከተማ ስትሆን ከከተማ ህይወት እስከ አርክቲክ አድቬንቸር ድረስ የኖርዌይ ልዩ ልዩ ገጽታዎች ያሳያል። የኖርዌይ ታሪክ ያለ ቫይኪንጎች አይታሰብም። እነዚህ ጥንታዊ የባህር ላይ ተጓዦችና ተዋጊዎች ዛሬም ድረስ በሙዚየሞችና በጥንታዊ የዛፍ ቤተክርስቲያናት ውስጥ ትውስታቸው ይኖራል። ነገር ግን ስለ ኖርዌያውያን ባህል ስናወራ አንድ ቃል መጥቀስ ግድ ይላል፣ ፍሪሉፍሊስቲብ። ይህ ማለት የቤት ውጭ ህይወት ማለት ሲሆን ኖርዌያውያን የአየር ሁኔታው ምንም ይሁን ምን ከቤት ውጭ ጊዜ ማሳለፍ የሚያዘወትሩበት ፍልስፍና ነው። መጥፎ አየር የለም፣ መጥፎ አልባሳት እንጂ የሚል አባባል አላቸው። ይህ ፍልስፍና ከተፈጥሮ ጋር ያላቸውን ጥልቅ ትስስር ያሳያል። እንደ ቡናዳ ያሉ ባህላዊ አልባሳት በበዓላት ወቅት ሲለበሱ የቀደሙት ትውልዶች ወግ ዛሬም ድረስ በኩራት ይቀጥላል። ቪዲዮውን ከመጨረሻችን በፊት ጥቂት አስገራሚ እውነታዎችን እንመልከት። ኖርዌይ በዓለም ላይ በነፍስ ወከፍ ከፍተኛ የኤሌክትሪክ መኪና አጠቃቀም ያላት ሀገር ናት። አብዛኛዎቹ አዳዲስ የሚሸጡ መኪኖች የኤሌክትሪክ ናቸው። በሌላ በኩል ደግሞ በዓለም ላይ በጣም ውድ ከሆኑ ሀገራት ተርታ ትመደባለች። ስለዚህ ጉዞ ስታቅዱ በጀትን ግምት ውስጥ ማስገባት ያስፈልጋል። እና ይህ ትንሽ የሚያስገርም እውነታ ዛሬ በዓለም ዙሪያ የምናውቀው የሳልመን ሱሺ ባህል የተስፋፋ በኖርዌያውያን ጥረት ነው። በ1980ዎቹ ጃፓናውያን ሳልመንን ለሱሺ እንዲጠቀሙ ያሳመኑት ኖርዌያውያን ናቸው። ከቫይኪንጎች ታሪክ እስከ ዘመናዊ ደስተኛ ማህበረሰብ፣ ከፊዮርድስ ውበት እስከ ኖርዘር ላይትስ ድንቋ ኖርዌይ ተፈጥሮና ሰብአዊነትን በሚያምር ሁኔታ የተዋሃዱባት ሀገር ናት። ከነዚህ ቦታዎች ውስጥ የትኛውን መጎብኘት ይፈልጋሉ? ፊዮርድስ ወይስ ኖርዘር ላይትስ? በኮሜንት ንገሩኝ። ይህ ቪዲዮ ከጠቀማችሁ አትለፉት፣ ላይክ አድርጉና ለተጨማሪ አስደሳች የሀገራት ጉዞ ሰብስክራይብ አድርጉ። እስከሚቀጥለው ቪዲዮ ደህና ሁኑ።